በጥንታዊው የአክሱም ስልጣኔ ወቅት ኢትዮጵያ በዓለም ላይ ካሉ አራት ታላላቅ መንግስታት አንዷ እንድትሆን ያስቻላት የቀይ ባህር ባለቤትነቷ ነበር። ከንግድና ኢኮኖሚያዊ እንቅስቃሴው ባሻገር የዲፕሎማሲያዊ ግንኙነት በሯም ሆኖ ስለማገልገሉ ታሪክም ተፈጥሮም መስካሪዎች ናቸው። አባቴ ነጋዴ ነበሩ። ምንድነው ነጋዴ? ጨው ይነግዱ ነበር። ከወሎ ተነስተው በዱፍቴ አድርገው አሰብ ጨው ነግደው ይገቡ ነበር። የጨው ይነግዱ ነበር ከአሰብ አውሳ አውራጃ። የት ልትሄድ ነው ስትለው አሉ እናቴ ነፍሷን ይማርና አውሳ ነው የሚሄደው ዛሬ በአውሳ አውራጃ ይሄዳሉ። አውሳ አውራጃ ማን ነው? አሰብ ነው። አባቴ ይነግዱ ነበር ጨው። ይህ የትላንት ታሪክን ከዛሬው እንዳይዋደድ የተደረገበትና ኢትዮጵያ ፍትሐዊነት በጎደለው መልኩ ከቀይ ባህር ተገፍታ አሁን ላይ የበይ ተመልካች የሆነችበትን ቀጠና ትውልዱ የቀደመ ታሪካዊ ዳራውን ሊገነዘበው ይገባል። ኢትዮጵያና ቀይ ባህር መነጣጣል አይቻልም። በምንም ብትለኝ ትላንትማ የነበረ ዛሬም የሚኖር እኛ ትላንትና ቀይ ባህርን ያስከብረን ዛሬ እዚህ ያደርሰናል። የዛሬ ትውልድም የትላንትናው እንደውልድ ለእኛ አስረክቦናል። እኛ ደግሞ ቀይ ባህር ሰው የሚሰጠን የሚከለክለን አይደለም። ሳናስብ በድንገት የተሰጠውን ነገር ዛሬ ትውልድ መመለስ እንዳለበት ይሄ ግዴታችን ነው። የተፈጥሮ ግዴታችን የሚሰጠን ሰው ይሄ የተፈጥሮ ስጦታ ነው። የተፈጥሮ ስጦታችን ማንም ሊከለክልን አይችልም። በተዛባ ፍርድ መሆን ባልነበረበት የታሪክ አጋጣሚ ኢትዮጵያ የቅርብ ሩቅ እንድትሆን የተደረገችበትና መውጣትም ሆነ መግባት እንዳትችል የተቆለፈ ቤት እንድትሆን የተደረገ የታሪክ ክስተት ሆኗል። ዳሩ ግን ጀግኖች ኢትዮጵያውያን የህይወት መስዋዕትነትም ጭምር የከፈሉበት መሆኑንም ልብ ማለት ያስፈልጋል። ቀይ ባህር ማለት የኢትዮጵያ ህልውና፣ የኢትዮጵያ ንብረቷ አንጡራ። ሰው ሲወለድ እምብርት አለው። ኢትዮጵያ እምብርታችን ቀይ ባህራችን ነች። ምክንያቱም ብዙዎች የረገፉት ብዙዎች ያለቁባት ኢትዮጵያ ብዙ ስንሆን እንደ አንድ ተናግረን ለኢትዮጵያ ብዙ ህልውና ብዙ ህይወት የረገፈባት እነ ጀነራል ተሾመ ተሰማ ያለቁባት የኢትዮጵያን ውርደት የኢትዮጵያን ውድቀት አልሰማም አላይም ብለው ህይወታቸውን በገዛ ሽጉጣቸው ለቀይ ባህር የቀሩ ጀግኖቻችን እዛ ውስጥ አሉ ማለት ነው። ደማቸው አለ፣ አጥንታቸው አለ እዛ ውስጥ። የደማቸውና የአጥንታቸው ተከፋይ የሆነች ኢትዮጵያ ደግሞ ዛሬ የኛ ንብረት በደባና በሴራ የተወሰደብንን የማስከበር ኃላፊነት አለበት ትውልድ ዛሬ። የቀጠናውን ሰላም ለማረጋገጥና ማህበራዊ ትስስር ለመፍጠር ለኢትዮጵያ ወሳኝ መልክዓ ምድራዊ አቀማመጥም ያለው ነው። ቀይ ባህር ያለ ኢትዮጵያ፣ ኢትዮጵያ ያለ ቀይ ባህር ምንም ናቸው። አንደኛ ዓለም አቀፍ የጸጥታ ጉዳዮች፣ የሴኩሪቲ ጉዳዮች ዓለም ትንሽ አንዳንድ ጥያቄዎች ስለሚበዛባት ኢትዮጵያ ደግሞ በምስራቅ አፍሪካ ስትራቴጂ ቦታ ላይ ስለሆነች ቀይ ባህር በኢኮኖሚም በፖለቲካም በማህበራዊም ነገር ሁሉ ቀይ ባህር ለኢትዮጵያ በጣም የንጹህ አየር ጉዳይ ነው። የኢትዮጵያ የባህር በር ባለቤትነቷን ለማረጋገጥ በሚደረገው ሂደት ሁሉም የበኩሉን ሊወጣ የሚገባው ጉዳይ ሆኗል።